ጸጋና ሰላም በእያላችሁበት ይብዛላችሁ ይሄ መስከረም 1 የጀመርነው ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል ያነበበን የምንጓዝበት የመጽሐፍ ቅዱስ ንባብ ጉዟችን ነው ዛሬ በ45ኛ ቀናችን ዘሁልቁ ምዕራፍ 22 ላይ ደርሰናል ከምዕራፍ 22 እስከ 24 ድረስ ያለውን አብረን እናነባለን አብረን እናንብ በጌታ በኢየሱስ ስም አነባለሁ ምዕራፍ 22 የእስራኤል ልጆች ተጓዙ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ ብዙም ነበርና ሞዓብ ከህዝቡ እጅግ ፈራ ከእስራኤል ልጆች የተነሳ ሞዓብ ደነገጠ ሞዓብም የምድያምን ሽማግሌዎች በሬ ለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው በዚያን ጊዜ የሴፎር ልጅ ባላቅ የሞዓብ ንጉስ ነበረ በወንዙ አጠገባለችው በህዝቡ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም እነሆ ከግብጽ የወጣ ህዝብ አለ እነሆም የምድሩን ፊት ሁሉ ሸፈነ በአቅራቢያችንም ተቀምጧል አሁን ይህ ህዝብ ከኔ ይበልጣልና ለወጋቸውና ከምድሪቱ ላሳዳቸው እችል እንደሆነ እባክህና አርገምልኝ አንተ የመረቅከው ምሩቅ የረገምከው ምርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ የሞዓብ ሽማግሌዎችና የምድያም ሽማግሌዎች የሟርቱን ዋጋ በእጃቸው ይዘው ሄዱ ወደ በለዓምም መጡ የባላቅን ቃል ነገሩት እርሱም ዛሬ ሌሊት በዚህ ሄደሩ እግዚአብሔር እንደሚነግረኝ መልስላችኋለሁ አላቸው የሞዓብ አለቆች በበለዓም ዘንድ ተቀመጡ እግዚአብሔር ወደ በለዓም መጥቶ እነዚህን ባንተ ዘንድ ያሉ ሰዎች እነማን ናቸው አለው በለዓምም እግዚአብሔርን የሞዓብ ንጉስ የሴፎር ልጅ ባላቅ እነሆ ከግብጽ የወጣ ህዝብ የምድርን ፊት ሸፈነ አሁንምና እርሱን እርገምልኝ ምናልባት ወጋው አሳድደውም ዘንድ እችል እንደሆነ ብሎ ወደኔ ልኳል አለው እግዚአብሔርም በለዓምን ከእነርሱ ጋር አትሂድ የተባረከ ነውና ህዝቡን አትረግምም አለው በለዓምም ሲነጋ ተነስቶ የባላቅን አለቆች ከናንተ ጋር ይሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው የሞዓብ አለቆች ተነሱ ወደ ባላቅም መጥተው በለዓም ከኛ ጋር ይመጣ ዘንድ አልፈቀደም አሉት ባላቅም ደግሞ ከፊተኞች የበዙና የከበሩ ሌሎችን አለቆች ሰደደ ወደ በለዓም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውን ሁሉ አደርግልሃለሁና እባክህ ወደኔ ትመጣ ዘንድ ምንም አይከልክልህ እባክህና ይህን ህዝብ እርገምልኝ አለ ብለው ነገሩት በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል ተላልፍ ዘንድ አይቻለኝም አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ሄደሩ አላቸው እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ ከነርሱም ጋር ሂድ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው በለዓምም ሲነጋ ተነሳ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ እርሱም ስለሄደ እግዚአብሔር ተቆጣ የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ እርሱም በአህያይቱ ላይ ሁለት ሎሌዎቹም ከርሱ ጋር ነበሩ አህያይቱም የእግዚአብሔርን መልአክ በመንገድ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት የእግዚአብሔር መልአክ ከወይኑ ቦታዎች መካከል በወዲህና በወዲያ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች የበለዓምንም እግር ከቅጥሩ ጋር አጣበቀች እርሱም ደግሞ መታት የእግዚአብሔር መልአክ ወደፊት ሄደ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ አህያይቱም የእግዚአብሔርን መልአክ አየች ከበለዓምም በታች ተኛች በለዓምም እጅግ ተቆጣ አህያይቱንም በበትሩ ደበደባት እግዚአብሔርም የአህያይቱን አፍ ከፈተ በለዓምንም 3 ጊዜ መታኸኝ ምን አድርጌብህ ነው አለችው በለዓምም አህያይቱን ስላላገጥሽብኝ ነው በእጄስ ሰይፍ ቢሆን አሁን በገደልኩሽ ነበር አላት አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን በእውኑ እንዲያደርግ ዘንድ ለማዴ ነበርነ አለችው እርሱም እንዲህ አላደረግሽብኝም አላት እግዚአብሔርም የበለዓምን አይኖች ከፈተ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ ሰገደም በግንባሩም ወደቀ የእግዚአብሔርን መልአክ አህያዋን 3 ጊዜ ለምን መታህ እነሆ መንገድ በፊቴ ጠማማ ነውና እቋቋምህ ዘንድ ወጥቻለሁ አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቃለች ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩህ እርሷንም ባዳንኳት ነበር አለው በለዓምም የእግዚአብሔርን መልአክ በድያለሁ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም እንግዲህ አሁን አትወድድ እንደሆነ መለሳለሁ አለው የእግዚአብሔር መልአክ በለዓምን ከሰዎቹ ጋር ሄድ ነገር ግን የምናገርህን ቃል ብቻ ተናገራለህ አለው በለዓምም ከባላቅ አለቆች ጋር ሄደ ባላቅም በለዓም እንደመጣ በሰማ ጊዜ የአርኖን ዳር ዳርቻ በመጨረሻ ወዳለችው ወደ ሞዓብ ከተማ ሊገናኘው መጣ
ባላቅም በለዓምን በእውኑ አንተን ለመጥራት አላኩብህምን ለምን ወደኔ አልመጣህም በእውኑ አንተን ለማክበር እኔ አልችልምን አለው በለዓምን ባላቅን እነሆ ወደ አንተ መጥቻለሁ በእውኑ አሁን አንዳች ነገር እናገር ዘንድ እችላለሁን እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ አለው በለዓምም ከባላቅ ጋር ሄደ ወደ ቂርያት ሐጾትም ወጡ ባላቅም በሬዎችንና በጎችን አርዶ ወደ በለዓም ከእርሱም ጋር ወዳሉት አለቆች ላከ በነጋውም ባላቅ በለዓምን ይዞ ወደ ባኦል ኮረብታ መስገጃ አወጣው በዚያም ሆኖ የሕዝቡን ዳርቻ አየ ምዕራፍ 23 በለዓምም ባላቅን 7 መሰዊያ በዚህ ስራልኝ 7 ወይፈንም 7 አውራ በግ በዚህ ያዘጋጅልኝ አለው ባላቅም በለዓም እንደተናገረ አደረገ ባላቅና በለዓምም በመሰዊያው ላይ 1 ወይፈንና 1 አውራ በግ አሳረጉ በለዓምም ባላቅን በመስዋዕትህ ዘንድ ቆይ እኔም እሄዳለሁ ምናልባት እግዚአብሔር ሊገናኘኝ ይመጣል እርሱም የሚገልጥልኝን እነግራለሁ አለው ወደ ጉብታውም ሄደ እግዚአብሔርም ከበለዓም ጋር ተገናኘ እርሱም 7 መሰዊያዎች አዘጋጀው በመሰዊያውም ላይ 1 ወይፈንና 1 አውራ በግ አሳረኩ አለው እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለስ እንዲህም በላለው ወደ እርሱም ተመለሰ እነሆም እርሱና የሞዓብ አለቆች ሁሉ በመስዋዕቱ ዘንድ ቆመው ነበር ምሳሌውን ይመስል ጀመረ እንዲህም አለ ባላቅ ከአራማ መጣኝ የሞዓብ ንጉስ ከምስራቅ ተራሮች ና ያዕቆብን እርገምልኝ ና እስራኤልን ተጣላልኝ ብሎ እግዚአብሔር ያረገመውን እንዴት ረግማለሁ እግዚአብሔር ያልተጣላውን እንዴት እጣላለሁ በአምቦች ራስ ላይ ሆኜ ያዋለው በኮረብቶች ላይ ሆኜ ይመለከተዋለሁ እነሆ ብቻውን የሚቀመጥ ሕዝብ ነው በአሕዛብ መካከል አይቆጠርም ያዕቆብን ትቢያ ማን ይቆጥራል የእስራኤልስ እርቦ ማን ይቆጥራል የጻድቃንን ሞትን ይልሙት ፍጻሜም እንደ እርሱ ፍጻሜ ትሁን ባላቅም በለዓምን ያደረክብኝ ምንድነው ጠላቶቼን ትረግምልኝ ዘንድ ጠራው እነሆ ፈጽመ ባረካቸው አለው እርሱም መልሶ በእውኑ እግዚአብሔር ባፌ ያደረገውን እናገር ዘንድ አልጠነቀቅምን አለው ባላቅም በዚያ ሆነ ታያቸው ዘንድ እባክህ ከኔ ጋር ወደ ሌላ ቦታና ዳርቻቸውንም ብቻ ታያለ ሁሉን ግን አታይም በዚያም ሆነ እነርሱን እርገምልኝ አለው ወደ ጾፊም ሜዳ ወደ ፈስጋ ተራራ ራስ ላይ ወሰደው 7 መሰዊያዎችን ሰራ በየመሰዊያውም ላይ 1 የወይፈን 1 አውራ በግ አሳረገ ባላቅንም እኔ ወደዚያ ለመገናኘት ሲሄድ በዚህ በመስዋዕት ዘንድ ቆይ አለው እግዚአብሔርም በለዓምን ተገናኘ ቃልም በአፉ አድርጎ ወደ ባላቅ ተመለስ እንዲህም በላለው ወደ እርሱም መጣ እነሆም እርሱ ከእርሱም ጋር የሞዓብ አለቆች በመስዋዕቱ ዘንድ ቆመው ነበር ባላቅም እግዚአብሔር የተናገረው ምንድነው አለው ምሳሌውን ይመስል ጀመር እንዲህም አለ ባላቆ ተነሳ ስማ የሴፎር ልጅ ሆይ አድምጠኝ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም እርሱ ያለውን አያደርገውምን የተናገረውንስ አይፈጽመውምን እነሆ ለመባረክ ትእዛዝን ተቀብያለሁ እርሱ ባርኳል መልሰውም ዘንድ አልችልም በያዕቆብ ላይ ክፋትን አልተመለከተም በእስራኤልም ጠማምነትን አላየም አምላኩ እግዚአብሔር ከእርሱ ጋር ነው የንጉስም ምልልታ በመካከላቸው አለ እግዚአብሔር ከግብጽ አውጥቷቸዋል ጉልበቱ 1 ቀንድ እንዳለው ነው በያዕቆብ ላይ አስማት የለም በእስራኤል ላይ ሟርት የለም በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል እነሆ ሕዝቡ እንደ እንስት አንበሳ ይቆማል እንደ አንበሳም ይነሳል ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም ባላቅም በለዓምን ከቶ አትርገማቸው ከቶም አትባርካቸው አለው በለዓምም መልሶ ባላቅን እግዚአብሔር የተናገረውን ሁሉ አደርጋለሁ ብዬ አልተናገርኩህምን አለው ባላቅም በለዓምን ና ወደ ሌላ ስፍራ ወስደሃለሁ ምናልባት በዚህ ሆነ እነርሱን ትረግምልኝ ዘንድ እግዚአብሔር ይወዳል አለው ባላቅም ምድረበዳውን ከላይ ወደሚመለከተው ወደ ፌጎር ላይ በለዓምን ወሰደው በለዓምም ባላቅን በዚህ 7 መሰዊያ ስራልኝ በዚህም 7 ወይፈን 7 አውራ በግ አዘጋጅልኝ አለው ባላቅም በለዓም እንዳለው አደረገ በየመሰዊያውም ላይ 1 ወይፈንና 1 አውራ በግ አሳረገ ምዕራፍ 24 በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወደድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም ነገር ግን ወደ ምድረ በዳ ፊቱን አቀና በለዓምም አይኑን አንስቶ እስራኤል በየነገዱ ተቀምጦ አየ የእግዚአብሔር መንፈስ በላዩ መጣ ምሳሌውን ይመስል ጀመረ እንዲህም አለ የቢኦር ልጅ በለዓም እንዲህ ይላል አይኖቹ የተከፈቱለት ሰው እንዲህ ይላል የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል ያዕቆብ ሆይ ድንኳኖች እስራኤል ሆይ ማደሪያዎች ምንኛ ያምራሉ እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል ከማድጋዎቹ ውሃ ይፈሳል ዘሩም በብዙ ውሆች ይሆናል ንጉስም ከአጋግ ይልቅ ከፍ ከፍ ይላል
መንግስቱም ይከብራል እግዚአብሔር ከግብጽ አውጥቶታል ጉልበቱ አንድ ቀንድ እንዳለው ነው ጠላቶቹን አህዛብን ይበላል አጥንቶቻቸውንም ይሰባብራል በፍላጾቹም ይወጋቸዋል እንዳንበሳ አርፎ ተኝቷል እንደ እንስቲቱም አንበሳ ተጋድሟል ማን ያስነሳዋል የሚመርቀው ሁሉ የተመረቀ ይሁን የሚረግምህም ሁሉ የተረገመ ይሁን የባላቅም ቁጣ በበለዓም ላይ ነደደ እጆቹንም አጨበጨበ ባላቅም በለዓምን ጠላቶቼን ትረግምልኝ ዘንድ ጠራው እነሆም 3 ጊዜ ፈጽመ መረቅሃቸው አሁን እንግዲህ ወደ ስፍራ ሽሽ እኔ አከብር ዘንድ ወድጄ ነበር እግዚአብሔር ግን እነሆ ክብርህን ከለከለ አለው በለዓምም ባላቅን አለው ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙንም ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል ተላልፍ ዘንድ አይቻለኝም እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደኔ ላካቸው መልእክተኞች አልነገርኳቸው ምን አሁንም እነሆ ወደ ህዝቤ ሄዳለሁና የህዝብ በኋለኛው ዘመን በህዝብህ ላይ የሚያደርገውን እነግርሃለሁ ምሳሌውን ይመስል ጀመረ እንዲህም አለ የቢኦር ልጅ በለዓም እንዲህ ይላል አይኖቹ የተከፈቱለት ሰው እንዲህ ይላል የእግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል አምላክን ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል አየዋለሁ አሁን ግን አይደለም እመለከተዋለሁ በቅርብ ግን አይደለም ከያዕቆብ ኮከብ ይወጣል ከእስራኤል በትር ይነሳል የሞዓብንም ማዕዘኖች ይመታል የሴትንም ልጆች ያጠፋል ኤዶምያስም ርስቱ ይሆናል ጠላቱ ሴይር ደግሞ ርስቱ ይሆናል እስራኤልም በኃይል ያደርጋል ከያዕቆብ የሚወጣ ገዢ ይሆናል ከከተማውም የቀሩትን ያጠፋል አማሌቅንም አይቶ ምሳሌውን ይመስል ጀመረ እንዲህ አለ አማሌቅ የሕዝብ አለቃ ነበረ ፍጻሜው ግን ወደ ጥፋት ይመጣል ቄናውያንንም አይቶ ምሳሌውን ይመስል ጀመረ እንዲህ አለ ማደሪያ የጸና ነው ጎጆህም በአምባ ላይ ተሰርቷል ነገር ግን አሶር እስኪማርክህ ድረስ ቁናዩ ለጥፋት ይሆናል ምሳሌውን የሚመስል ጀመረ እንዲህም አለ እግዚአብሔር ይህንን ሲያደርግ አወይ ማን በህይወት ይኖራል ከኪቲም ዳርቻ መርከቦች ይመጣሉ አሶርን ያስጨንቃሉ ኤቦርንም ያስጨንቃሉ እርሱም ደግሞ ወደ ጥፋት ይመጣል በለዓምም ተነሳ ተመልሶም ወደ ስፍራው ሄደ ባላቅም ደግሞ መንገዱን ሄደ ይላል ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ ደግሞ በጥልቀት እናጠናለን እንድትመጡ ጋብዛችኋለሁ ጸጋ ይብዛላችሁ